ሰላም ሰላም እንዴት ናችሁ? ዛሬ 11ኛ ክፍል ፊዚክስ ዩኒት 5 ሂት ኤንድ ካሎሪሜትር ሙሉ ምዕራፍ በጥያቄና በምርጥ ማብራሪያ እናያለን። ይህ ቪዲዮ ለ11ኛ ክፍል ተማሪዎች ሆነ ኢንትራንስ ኤግዛም ለምትዘጋጁ የ12ኛ ክፍል ተማሪዎች ፍጹም ተመጣጣኝ ሆኖ የተዘጋጀ ነው። እስከ መጨረሻ አብራችሁኝ ቆዩ። አሁን በቀጥታ ወደ ጥያቄዎቹ። አንደኛ ጥያቄ which of the following best define heat in physics? A. Degree of hotness or coldness of a body. B. The total kinetic energy of a molecule in substance. C. Energy in transit due to a temperature difference. D. The property possessed by an object. ስለዚህ መጀመሪያ ሂትን ዲፋይን በማድረግ እንጀምራለን። ሂት የምንለው ዲፋይን ሲደረግ የትራንስፈር ኦፍ ኤነርጂ ፍሮም ሆተር ኦብጀክት ቱ ኮልደር ኦብጀክት ዱ ቱ ቴምፕሬቸር ዲፍረንስ ነው። የሆነ ሆት አለ፣ ሆት ኦብጀክት አለ። ከሆት ኦብጀክት ወደ ኮልድ ኦብጀክት ምንድነው? ትራንስፈር ኦፍ ኤነርጂ ነው። ይሄ ኤነርጂው ትራንስፈር የሚሆነው ደግሞ በምንድን ነው? ዱቱ ቴምፕሬቸር ዲፍረንስ ነው። ስለዚህ ሂት ነው የምንለው ኤነርጂ ትራንስፈር ነው ፍሮም ሆተር ኦብጀክት ቱ ኮልደር ኦብጀክት ዱ ቱ ቴምፕሬቸር ዲፍረንስ ነው። ስለዚህ በዚህ መሰረት ምርጫውን እያንዳንዱን እናያለን። ኤ ላይ ዘ ዲግሪ ኦፍ ሆትነስ ኦር ኮልድነስ ኦፍ ኤ ቦዲ ይላል። ይሄ የቴምፕሬቸር ዲፊኒሽን ነው። ይሄ ዲግሪ ኦፍ ሆትነስ ኦር ኮልድነስ ኦፍ ኤ ቦዲ የምንለው ወይንም ሜጀር ኦፍ አቨሬጅ kinetic ኤነርጂ የምንለው የቴምፕሬቸር ዲፍረንስ ነው። ስለዚህ ኤ አይሆንም። ቢ ላይ ደግሞ ቶታል kinetic energy of molecule in substance ነው። ቶታል kinetic energy of a molecule in substance የምንለው ከኢንተርናል ኤነርጂ ጋር ይገናኛል። ይሄ ኢንተርናል ኤነርጂ የምንለው ቶታል ኤነርጂ ዊዝን ኤ ሰብስታንስ አንድ ሰብስታንስ ውስጥ ያለ አጠቃላይ ኤነርጂ ጋር ይገናኛል። ስለዚህ ይሄ ከኢንተርናል ኤነርጂ ጋር ይገናኛል። ስለዚህ ይሄ መልስ አይሆንም። ሲ ላይ ኤነርጂ ትራንዚት ዱ ቱ ቴምፕሬቸር ዲፍረንስ ነው። ይሄ ልክ ነው። ከሂት ነው። ይሄ የሂት ዲፊኒሽን ነው። ቅድም እንዳየነው በቴምፕሬቸር ዲፍረንስ አማካኝነት ኤነርጂ ትራንስፈር ወይም ትራንዚት ሲደረግ የሂት ዲፊኒሽን ነው። ዲ ፕሮፐርቲ ፖሰስድ ባይ አን ኦብጀክት ይለናል። ኤ ፎልስ ነው። it is not property possessed by an object rather it transfer ነው የሚደረገው እንጂ በኦብጀክቶች ፖሰስ የሚደረግ ፕሮፐርቲ አይደለም። ስለዚህ አንደኛ መልስ ሲ ነው ማለት ነው። እሺ ሁለተኛ ጥያቄ internal energy of substance is the sum of A. only kinetic energy of molecule, B. only potential energy of its molecule, C. kinetic and potential energies of its molecule, D. heat and work done on substance ይለናል። ምንድነው? የሆነ ሰብስታንስ ወይም የሆነ አቶም ማይክሮስኮፒክ ሌቨል ላይ ሞለኪውሎች ሁሌ ኦልዌይስ ሙቭ ነው የሚያደርጉት፣ በሞሽን ላይ ነው ያሉት እና እነዚህ ሙቭ የሚያደርጉት ፓርቲክሎች ወይም ሞለኪውሎች ካይኔቲክ ኤነርጂ አላቸው። ይሄ ትራንዚሽናል ወይም ሮቴሽናል ወይም ቫይብሬሽናል ሊሆን ይችላል። ኤንድ በእነዚህ ሙቭ በሚያደርጉት ሞለኪውሎች መካከል ደግሞ ፎርስ ኦፍ አትራክሽን አለ። ይሄ ፎርስ ኦፍ አትራክሽን ፖቴንሻል ኤነርጂ እንላለን። ይሄ ኤነርጂ ዱ ቱ ኢንተርሞለኩላር ፎርስ ያለው። ስለዚህ the sum of those both kinetic and potential energy is called internal energy። ስለዚህ ኢንተርናል ኤነርጂ የምንለው the sum of kinetic energy plus potential energy ነው። ይሄ kinetic energy የምንለው በሞሽን አማካኝነት ያለው ነው። ይሄ ደግሞ force of attraction ነው። ስለዚህ ኢንተርናል ኤነርጂ የምንለው የኪኔቲክ ኤነርጂ እና የፖቴንሻል ኤነርጂ ድምር ነው ማለት ነው። ስለዚህ ምርጫው ኤ ላይ ኦንሊ kinetic energy of molecule ይሆናል። ይሄም ኮምፕሊት አይደለም፣ ኦንሊ አይደለም፣ ፖቴንሻል ያስፈልጋል። ቢ ላይ ኦንሊ potential energy of molecule ይሆናል። ይሄ ፎልስ ነው because potential and kinetic energy መሆን አለበት። ሲ ላይ kinetic and potential energy of its molecule ይሆናል። ይሄ ልክ ነው። ስለዚህ ኢንተርናል ኤነርጂ የምንለው kinetic energy plus potential energy ድምር ስለሆነ ዲ ላይ ደግሞ work and
ሂት ደን ኦን ሰብስታንስ ይለናል። ይሄ ወርክ ኤንድ ሂት ደን ሰብስታንስ የምንለው የኢንተርናል ኤነርጂ ቼንጅ የሚያደርግበት ሜተድ ነው እንጂ የኢንተርናል ኤነርጂ ሜድ የሚደረግበት ወይም የኢንተርናል ኤነርጂ ኮምፖነንት አይደለም ማለት ነው። ስለዚህ ትክክለኛው መልስ ሲ ነው ማለት ነው። ሶስተኛ ጥያቄ thermodynamic work thermodynamic work is defined as ይለናል። A it's applied to a system. B quantity of energy transferred from one system to another not due to temperature difference. C change in internal energy of a system. ዲ random motion of molecule ይለናል። አንድ ነገር ማስታወስ ያለብን ስለ ወርክ ስናስብ ወርክ always ከፎርስ እና ዲስፕሌስመንት መኖር አለበት። ይሄ የምናውቀው ኮንሰፕት ነው። እዚህ ላይ ተመስርተን ስለ ተርሞዳይናሚክ ወርክ ስናወራ ደግሞ ይሄ ተርሞዳይናሚክ ወርክ የምንለው ትራንስፈር ኦፍ ኤነርጂ ነው። ትራንስፈር ኦፍ ኤነርጂ ነው ግን ኢስ ኖት ሂት ከሂት ጋር አይገናኝም። ቅድም ሂትን ኢስ ትራንስፈር ኦፍ ኤነርጂ ሆኖ ይሄ ዱ ቱ ቴምፕሬቸር ዲፍረንስ ብለናል። ይሄ ቴርሞዳይናሚክ ወርክ የምንለው ደግሞ ይሄ ትራንስፈር ኤነርጂ ሆኖ ግን በወርክ አዳሊስ ኦፍ ኢንቮልቭ ፎርስ አክቲንግ ኦቨር ዲስታንስ ነው። ፎርስ ሲኖረው ነው እና is a way of moving energy using force rather than thermal gradient ነው። ስለዚህ በዚህ መሰረት ምርጫውን ቼክ ስናደርግ አንደኛ heat supplied to a system ይለናል። heat supplied to a system ከሂት ጋር ነው የሚገናኘው ከወርክ ጋር አይገናኝም። ስለዚህ አይሆንም። ቢ ላይ the quantity of energy transfer from one system to another a quantity of energy transfer ነው ብለናል። thermodynamic work ልክ ነው። is not due to temperature difference ይሄ ትክክለኛ መልስ ነው። due to temperature difference ከሆነ ግን thermodynamic work አይሆንም። ሲ ላይ change in internal energy of system ይለናል። ይሄ change in internal energy of system የምንለው first law of thermodynamics የምንለው ነው። change in delta U equal Q minus W የምንለው ይሄ first law of thermodynamics የምንለው ነው። ይሄ ስለ work itself define አያደርግም። እሺ ዲ ላይ ደግሞ ራንደም ሞሽን ኦፍ ሞለኪል ይለናል። ይሄ ደግሞ ከካይኔቲክ ቲዮሪ ኦፍ ጋዝ ጋር ይገናኛል። ካይኔቲክ ቲዮሪ ኦፍ ጋዝ ላይ ፓርቲክሎቹ ኦልዌይስ ራንደም ሞሽን ላይ ናቸው ያለው ይለናል። ይሄ ወርክን ተርሞዳይናሚክ ወርክን ዲፋይን አያደርግልንም። ስለዚህ ትክክለኛ መልስ ቢ ነው ማለት ነው። አራተኛ ጥያቄ a gas in a cylinder does 200 joule of work by expanding against a piston. Simultaneously 50 joule of heat is lost to the surrounding. What is the change in internal energy ይለናል። የሆነ የጋዝ ሲሊንደር 200 ጁል ወርክ አግኒስት ፒስተን ደን ቢያደርግ እና ሳይመልታኒስሊ ደግሞ 50 ጁል ኦፍ ሂት ሎስት ወደ ሰራውንዲንጉ ሎስት ቢደረግ ኢንተርናል ኤነርጂ ቼንጅ ኢን ኢንተርናል ኤነርጂ ኦፍ ጋዝ ስንት ነው ይለናል። ስለዚህ ጊቭኖቹን እናወጣለን። ጊቭን ወርክ ደን ባይ ጋዝ አለን። ወርክ ደን ባይ ጋዝ ፖዚቲቭ 200 ጁል። ለምንድን ነው ፖዚቲቭ የወሰድነው? ወርክ ደን ባይ በሲስተም ስለሆነ በሲስተሙ ነው ይሄ ወርክ ደን ይሆን ያለው። ስለዚህ ፖዚቲቭ እንወስዳለን። ሌላው ደግሞ ሳይመልታኒ 50 ጁል ኦፍ ሂት ሎስት ቱ ሰራውንዲንግ ይላል። ሂት ሎስት አለ። ሂት ሎስት ባይ ዘ ጋዝ ኔጌቲቭ 50 ጁል። ኔጌቲቭ የወሰድነው ሂት ኢዝ ሎስት ባይ ዘ ሲስተም ስለሆነ ሂቱ በሲስተሙ ሎስት እየተደረገ ስለሆነ ኔጌቲቭ እንወስዳለን። የተጠየቅነው ደግሞ ቼንጂን ዩ ነው። what is change in internal energy ይለናል። by the definition change in internal energy ፎርሙላው ምንድነው? q minus w ወይም heat minus work done ነው። ስለዚህ እንተካው። heat ስንት ነው? minus 50 ጁል ነው። minus 50 ጁል work ደግሞ ፖዚቲቭ 200 ጁል ነው work done። ይህንን ስንደምረው ኔጌቲቭ 50 ሲቀነስ 200 ኢኩል ይሆናል ኔጌቲቭ 250 ጁል ይሆናል። ስለዚህ ቼንጅ
in U ወይም change in internal energy is equals to negative 250 ጁል ይሆናል ማለት ይሄ ማለት ዲክሪዚንግ ነው ዲክሪዝ ያደርጋል ስለዚህ ኢንተርናል ኤነርጂው በ250 ጁል ዲክሪዝ ያደርጋል ማለት ነው ይሄ ኔጌቲቭ የሚያሳየ ትክክለኛ መልስ ኔጌቲቭ 250 የያዘ ነው ኤ ላይ መልሳለን ማለት ነው ኦኬ አምስተኛ ጥያቄ the transfer of heat through direct contact between the particle of substance is called A conduction B convection C radiation D advection ይለናል እሺ ይሄ ጥያቄ ስለ ሜካኒዝም ኦፍ ሂት ትራንስፈር ነው እና ይሄ ጥያቄው ምንድነው ትራንስፈር ኦፍ ስሩ ዳይሬክት ኮንታክት ቢትዊን ፓርቲክል ኦፍ ሰብስታንስ ከፓርቲክሉ ጋር ዳይሬክት ኮንታክት ኖሮት ሂት ትራንስፈር ሲሆን ይሄንን ፕሮሰስ ወይም እንደዚህ አይነት ሜካኒዝም ምን እንላለን ነው ጥያቄው ይሄ ኮንዳክሽን የምንለው ሞድ ኦፍ ሂት ትራንስፈር ነው ኢንተርናል ኤነርጂው ከዋን ፓርቲክል ቱ አጃሰንት ፓርቲክል ስሩ ኮሊዥን ትራንስፈር ሲሆን ኮንዳክሽን እንላለን እና ኮንዳክሽን ላይ ምንድነው ሞስትሊ ሶሊዶች ወይም ሶሊድ ፓርቲክሎች ናቸው እና እነዚህ ፓርቲክሎቹ ደግሞ ክሎዝድ ነው የሚሆኑት በጣም ፓክድ ክሎዝድሊ ነው የሚሆኑት እና በእነዚህ ፓርቲክሎች መካከል አንደኛው ፓርቲክል ቫይብሬት ሲያደርግ በጣም ፋስትሊ ቫይብሬት ሲያደርግ ሆት ይሆንና ከዛን ወደ አጠገቡ ወዳለው ወደ ናይጎበሪንግ ፓርቲክል ኤነርጂን ፓስ ያደርጋል ስለዚህ through vibration and through direct collision between the particle ላይ ያለው ኮንዳክሽን ነው ማለት ነው ኮንዳክሽን ነው ስለዚህ ይሄ ነው የሚሆነው ይሄ ኮንቬክሽን የምንለው ሂት ትራንስፈር ስሩ ባልክ ማተር ኦፍ ፍሉይድ ነው የሊኩዊዶች ወይ ጋዞች ላይ ያለ የሂት ትራንስፈር ሜካኒዝም ነው ራዲዬሽን የምንለው ደግሞ ትራንስፈር ስሩ ኤሌክትሮማግኔቲክ ዌቭ ነው ይሄ ቫክዩሞች ላይ ነው ይሄ ደግሞ አድቬኬሽን የምንለው ትራንስፈር ኦፍ ሂት ኦር ማተር ባይ ሆሪዞንታል ሙቭመንት ኦፍ ፍሉይድ ፍሉይዶች ላይ በሆሪዞንታል ሙቭመንት አማካኝነት ሂት ትራንስፈር ሲሆን ነው እዚህ ትክክለኛው መልስ ኮንዳክሽን ነው በሁለት ፓርቲክሎች መካከል ዳይሬክት ኮንታክት የሚኖረው ኮንዳክሽን ላይ ነው ይሄ ኮንዳክሽን የምንለው አንዱ ፓርቲክል ሶሊድ ፓርቲክል ላይ አንዱ ፓርቲክል ቫይብሬት ሲያደርግ ሆት ይሆንና አጠገቡ ወዳለው ፓርቲክል ደግሞ ኤነርጂን ትራንስፈር ያደርጋል ባይ ኮሊዥን ስለዚህ ዳይሬክት ኮንታክት ቢትዊን ፓርቲክል ያለበት የሂት ትራንስፈር ሜካኒዝም ኮንዳክሽን ነው ማለት ነው እሺ ስድስተኛ ጥያቄ which of the following is primary mode of heat transfer in fluid ወይም liquid and gases involving bulk movement of a fluid ይለናል A conduction B convection C radiation D insulation ይሄም የሜካኒዝም ኦፍ ሂት ትራንስፈር ጥያቄ ነው ምንድነው የሚለው ጥያቄ የሂት ትራንስፈሩ በፍሉይድ ላይ ሲሆን ባይ bulk movement of fluid ምንድነው ይሄ የሆነ ፍሉይድ አለን ወይም ጋዝ ሊሆን ይችላል ወይም ሊኩዊድ ሊሆን ይችላል እና ይሄ በልክ ሙቭመንት ኦፍ ፍሉይድ የምንለው ፎር ኤግዛምፕል ይሄንን እዚህ ውስጥ ያለውን ፍሉይድ ሂት ቢያገኘው ከስር ያለው ፍሉይድ ወይም ሊኩዊድ እዚህ ላይ ያለው ሊኩዊድ ሆት ይሆናል ሆተር ይሆንና ሆተር ሲሆን ደግሞ ዴንሲቲው ይቀንሳልና ሆተር ሲሆን ሌስ ዴንስ ይሆናል ይሄ ሌስ ዴንስ የሆነው ፍሉይድ ዴንሲቲው ሲቀንስ ወደ ላይ ራይዝ ያደርጋል ወደ ላይ ይነሳል ወደ ላይ ራይዝ ሲያደርግ ከላይ ያለው ደግሞ ኮልደሩ ዴንሲቲው ሃይ ነው ሃይ ዴንሲቲ ያለው እና ይሄ ሃይ ዴንሲቲ ያለው ደግሞ ወደ ታች ሲንክ ያደርጋል ይሄ ከታች ደግሞ ሆተር የሆነው ወደ ላይ ራይዝ ያደርጋል በዚህ መካከል ምንድነው የፓርቲክሎች ኮሊዥን ሳይሆን ራሱ ሞለኪውሉ ወይም ራሱ ሊኩዊዱ ሙቭ ያደርጋል ስለዚህ በልክ ሙቭመንት የምንለው ይሄንን ስለዚህ በዚህ አይነት ሂት ትራንስፈር የሚሆንበት ሜካኒዝም ምንድነው ነው ይለናል ኤ ላይ ኮንዳክሽን ይለናል ኮንዳክሽን የምንለው ይሄ በሶሊዶች ላይ ነው በፍሉይድ ወይም ጋዝ እና ሊኩዊድ በምንለው ላይ አይደለም እና ኮንዳክሽን ደግሞ ዳይሬክት ኮሊዥን ነው ዳይሬክሽን ቫይብሬሽን ስሩ
ቫይብሬሽን እና ኮሊዥን አለ በፓርቲክሎቹ መካከል። ኢዝ ኖት በልክ ሙቭመንት ነው፣ አይሆንም። ቢ ላይ ኮንቬክሽን ይለናል። ይሄ ኮንቬክሽን ነው። ኮንቬክሽን የምንለው ሙቭመንት ኦፍ ሂትድ ፍሉድ ኢሰልፍ ራሱ ፍሉዱ ነው ሙቭ የሚያደርገው። ስለዚህ በልክ ሙቭመንት አለ ማለት ነው። ስለዚህ ኮንቬክሽን ትክክለኛው መልስ ነው። ሲ ላይ ራዲሽን ይለናል። ራዲሽን ትራንስፈር ኦፍ ሂት ስሩ ኤሌክትሮማግኔቲክ ዌቭ ነው። ይሄ ቫኪዩም ላይ ነው። ስለዚህ ይሄ ሚዲየም አይፈልግም። ሊኪድም ሆነ ጋዝ የሚባሉ ማተሮች ወይም ሚዲየሞች አያስፈልጉትም። ዲ ላይ ኢንሱሌሽን ይለናል። ኢንሱሌሽን ኢዝ ኖት ሜቶድ ኦፍ ሜካኒዝም ኦፍ ሂት ትራንስፈር ሜካኒዝም አይደለም። ይሄ ከሂት ትራንስፈር እንዳያደርግ ፕሪቨንት የምናደርግበት ይሄ ፕሪቬንሽን ሜካኒዝም ነው። ፕሪቨንቲንግ ሂት ትራንስፈርን ፕሪቨንት ነው የሚያደርገው። ስለዚህ ትክክለኛ መልስ ቢ ነው ማለት ነው። እሺ 7ኛ ጥያቄ ሂት ፍሮም ሳን ሪች ቱ ኤርዝ ፕራይመሪሊ ስሩ ኤ ኮንዳክሽን፣ ቢ ኮንቬክሽን፣ ሲ ራዲሽን፣ ዲ ኢቫፖሬሽን ይለናል። ይሄም ከሂት ትራንስፈር ሜካኒዝም ጥያቄ ነው። ምንድነው ከሳን ወደ ሂት ከሳን ወደ ኤርዝ በምን መንገድ ነው የሚደርሰው ይለናል። ስለዚህ ሌሴ እዚህ ሳን አለ፣ ከሳን የሚወጣ ሂት አለ። ሂት ወደ ኤርዝ ሰርፌስ በምን አይነት ወይ ነው የሚደርሰው ይለናል። ይሄ ከሳን እና ኤርዝ መካከል ያለው ስፔስ ቫኪዩም ነው እና በዚህ በቫኪዩም ስፔስ መካከል ላይ ኮንቬክሽንም ሆነ ኮንዳክሽን ፊዚካል የሆነ ወይም ሚዲየም ነው የሚያስፈልጋቸው ወይም ማተር ነው የሚያስፈልጋቸው ኤነርጂ ትራንስፈር እንዲያደርግ፣ ይሄ ሂት ኤነርጂ ትራንስፈር እንዲያደርግ። ነገር ግን በዚህ በቫኪዩም ስፔስ መካከል ሂት ትራንስፈር ሊሆን የሚችለው በራዲሽን ነው። ይሄ ራዲሽን የምንለው ሂት ትራንስፈር ስሩ ኤሌክትሮማግኔቲክ ዌቭ ነው። በኤሌክትሮማግኔቲክ ዌቭ አማካኝነት ከሳን የሚወጣ የሂት ኤነርጂ ወደ ኤርዝ ይደርሳል ማለት ነው። ስለዚህ እና ምንም አይነት ሚዲየም አያስፈልገውም። ጋዝም ሆነ ሊኪድም ሆነ ሶሊድ የሆነ ማተር አያስፈልገውም። ዊዛውት ፊዚካል ሚዲየም ኦር ማተር ስሩ ቫኪዩም ሂት ትራንስፈር ሊሆን የሚችለው ከሳን ወደ ኤርዝ በራዲሽን አማካኝነት ነው። ስለዚህ ኮንዳክሽን የምንለው አይሆንም። ኮንዳክሽን በቫኪዩም ላይ አይሆንም። የፓርቲክሎች ዳይሬክት ኮሊዥን ያስፈልጋል። ኮንቬክሽን የምንለው ደግሞ ይህም ቫኪዩም ያስፈልጋል። ሙቭመንት ኦፍ በልክ ሙቭመንት ኦፍ ሊኪውድ ያስፈልጋል። ስለዚህ ይህም አይሆንም። ራዲሽን ትክክለኛ መልስ ነው። ኢቫፖሬሽን የምንለው ደግሞ ፌዝ ቼንጅ ፕሮሰስ ነው። ሊኪዶች ወደ ጋዝ የሚቀየሩበት ፕሮሰስ ነው እና ይሄ ሂትን ሪሙቭ ነው የሚያደርገው። ከሰርፌሱ ላይ ሂትን ነው ሪሙቭ የሚያደርገው እንጂ ሂት ትራንስፈር አይደለም። እዚህ ትክክለኛ መልስ ሲ ነው ማለት ነው። 8ኛ ጥያቄ the amount of heat required to raise the temperature of an entire object by 1 degree Celsius or 1 Kelvin is known as A specific heat capacity, B heat capacity, C latent heat, D thermal heat ይለናል። ይሄ ምንድነው ጥያቄ የሚለን amount of heat to raise the temperature of an entire body የአንድን ኦብጀክት ኢንታይር ቴምፕሬቸር በ1 ዲግሪ ሴልሺየስ ከፍ ለማድረግ የሚያስፈልግ ሂት ምን ተብሎ ይጠራል ይለናል ይሄ ጥያቄ። ይሄ ሂት ካፓሲቲ የምንለው ነገር አለ። ሂት ካፓሲቲ ምንድነው? ኤነርጂ ኒድድ ቱ ፎር ኢንታይር ማስ ሙሉ ማሱን የአንድ ስፔሲፊክ ኦብጀክት ሙሉ ማሱን በ1 ዲግሪ ሴልሺየስ ከፍ ለማድረግ ወይም ራይዝ ለማድረግ የሚያስፈልግ ሂት ኤነርጂ ሂት ካፓሲቲ እንላለን። እና የሂት ካፓሲቲ የኦብጀክቱ ፕሮፐርቲ አን ኦብጀክት ነው እና ዲፔንድ የሚሆነው በማስ እና በማቴሪያሉ ነው። ማቴሪያሉ የተሰራበት በምን ማቴሪያል ነው ኦብጀክት የተሰራበት በሚለው ላይ ዲፔንድ ያደርጋል እና
ይሄ ዲፋይን ወይም ፎርሙላው C is equals to T over change temperature ነው። ስፔሲፊክ ነው ሂት ካፓሲቲ የምንለው አማውንት ኦፍ ኤነርጂ ወይም አማውንት ኦፍ ሂት ሪኳየርድ ቱ ራይዝ ቴምፕሬቸር ኦፍ አን ኢንታየር የአንድን ኦብጀክት ኢንታየር ነው ሙሉ ማሱን በአንድ ዲግሪ ሴልሺየስ ራይዝ ለማድረግ የሚያስፈልግ ሂት ኤነርጂ ነው። ይሄ ላይ ስፔሲፊክ ሂት ካፓሲቲ ነው። ይሄ ስፔሲፊክ ሂት ካፓሲቲ ለአንድ ኤግዛክት ወይም አንድ ማስ ላይ ነው ወይም 1 ኪሎ ግራም ማስ ላይ ብቻ ነው እንጂ ለኢንታየር ማስ አይደለም። ቢ ላይ ደግሞ ላተንት ሂት ይለናል። ላተንት ሂት የምንለው ኤነርጂ ሪኳየርድ ፎር ፌዝ ቼንጅ ነው። ለፌዝ ቼንጅ የሚያስፈልግ ነው። ላይክ እንደ ሜልቲንግ አይነት ሜልቲንግ ላይ ሶሊድ የነበረው ወደ ሊኪዩድ ሜልት ሲያደርግ የሚያስፈልግ ሂት ኤነርጂ ነው። እዚህ ላይ ቼንጅ ቴምፕሬቸር አያስፈልገንም። ስለዚህ እሱም አይደለም ሂት ካፓሲቲ ትክክለኛው መልስ ነው። የተርማል ኮንዳክቲቪቲ የምንለው የማቴሪያሎቹ ኢዝሊ ሃው ማች ኢዝሊ ሂት ፎሎ ያደርጋል የሚለው ሜጀር ለማድረግ የሚያስፈልግ ነው። ይህ ትክክለኛው መልስ ሂት ካፓሲቲ ነው ማለት ነው። እሺ ዘጠነኛ ጥያቄ ስፔሲፊክ ሂት ካፓሲቲ ኦፍ ሰብስታንስ specific heat capacity of a substance is defined as amount of heat required to A. Raise temperature of entire substance by 1 degree Celsius. B. Change phase 1 kilogram of substance. C. Raise the temperature of 1 kilogram of substance by 1 degree Celsius. Melt 1 kilogram of substance without a temperature change ይለናል። ይሄ ስፔሲፊክ ሂት ካፓሲቲ የምንለው ከሂት ካፓሲቲ የሚለይበት አንድ ነገር ምንድን ነው? ይሄ ስፔሲፊክ የሚለው ቃሉ ራሱ የሆነ ስፔሲፊክ ነው። ከዲፊኒሽኑ ራሱ እንደምናየው ከስሙም ራሱ እንደምናየው እዚህ ይሄ ለአንድ ዩኒት ማስ ነው ወይም ለአንድ ኪሎግራም ዩዥዋሊ 1 ኪሎግራም ማስ ኦፍ ኦብጀክት ቴምፕሬቸሩን በ1 ዲግሪ ሴልሺየስ ራይዝ ለማድረግ የሚያስፈልግ ሂት አማውንት ኦፍ ሂት ነው። በፎርሙላው ደግሞ C is equals to Q over change temperature ነው። ማስ ታይምስ change temperature ነው እና ለኢንታየር ኦብጀክት ሳይሆን ለዩኒት ማስ ወይም ለ1 ኪሎግራም ዩዥዋሊ ለ1 ኪሎግራም ማስ ኦፍ ኦብጀክት ነው የሚያስፈልገው። ይሄ ላይ ራይዝ ኦፍ ቴምፕሬቸር ኢንተር ሰብስታንስ ይለናል። ኢንተር ሲሆን ስፔሲፊክ ሳይሆን ሂት ካፓሲቲ ብቻ ነው የሚሆነው። ቢ ላይ ቼንጅ ኦፍ ፌዝ ኦፍ 1 ኪሎግራም ኦፍ ሰብስታንስ ይላል። የ1 ኪሎግራም ሰብስታንሱን ፌዙን ቼንጅ ለማድረግ የሚያስፈልግ አማውንት ኦፍ ሂት ነው ይለናል። ይሄ ስፔሲፊክ ሂት ካፓሲቲ ሳይሆን ላቴንት ሂት ነው። ላቴንት ሂት ኦፍ ፊውዥን ኦር ላቴንት ሂት ኦፍ ቫፖራይዜሽን ሊሆን ይችላል። ሲ ላይ ደግሞ ራይዝ ኦፍ ቴምፕሬቸር ኦፍ 1 ኪሎግራም ኦፍ ሰብስታንስ ባይ 1 ዲግሪ ሴልሺየስ። ይሄ ትክክለኛው የስፔሲፊክ ሂት ካፓሲቲ ነው። ስፔሲፊክ ሂት ካፓሲቲ amount of heat required to raise a temperature of 1 kilogram 1 kilogram mass of substance በ1 degree celsius ቴምፕሬቸሩን ከፍ ለማድረግ የሚያስፈልግ amount of heat ነው። ዲ melt 1 kilogram of substance without temperature change ነው። ይሄም ከላቴንት ሂት ጋር ነው የሚገናኘው። 1 kilogram substance without temperature change ሳይኖር ሜልት ለማድረግ የሚያስፈልግ amount of heat latent heat of fusion የምንለው ነው። እዚህ ትክክለኛው መልስ ሲ ነው ማለት ነው። አስረኛ ጥያቄ if 50 gram of substance absorb 300 joule of heat and its temperature increased by 5 degree Celsius what is specific heat capacity ይለናል። የሆነ የ50 ግራም ሳብስታንስ 300 ጁል ሂት አብዘርቭ ቢያደርግና ቴምፕሬቸሩ ደግሞ በ5 ዲግሪ ከፍ ቢል ኢንክሪዝ ቢያደርግ ስፔሲፊክ ሂት ካፓሲቲው ስንት ነው ይለናል። መጀመሪያ ጊቭን እናወጣለን። ጊቭን
ምንድነው የተሰጠን? ማስ ተሰጥቶናል 50 ግራም። ኦኬ ሌላ የተሰጠን ደግሞ ሂት አለ። amount of substance absorbed 300 joule of heat አለ። ሂቱ 300 ጁል ነው። እና ሌላ የተሰጠን ደግሞ and its temperature increased by 5 degree celsius ከነበረበት በ5 ዲግሪ ሴልሺየስ ከጨመረ ይሄ ምንድነው ቼንጅ ቴምፕሬቸር ተሰጥቶናል ማለት ነው። ቼንጅ ቴምፕሬቸሩ 5 ዲግሪ ሴልሺየስ ነው። የተጠየቅነው ስፔሲፊክ ሂት ካፓሲቲ ስንት ነው? ስፔሲፊክ ሂት ካፓሲቲ ለመስራት ፎርሙላ ይሄንን መጠቀም እንችላለን። Q ኢኩዋል C M ቼንጅ ቴምፕሬቸር amount of heat required to for an object የምንለው C times M times change temperature ነው። ከዚህ ሲን ማግኘት እንችላለን። C ማለት Q over M times change temperature ማድረግ እንችላለን። ስለዚህ በዚህ መሰረት ሂቱ ስንት ተሰጥቶናል? 300 ጁል። እሺ ማስ ደግሞ 50 ግራም ተሰጥቶናል። ቼንጅ ቴምፕሬቸር ደግሞ 5 ዲግሪ ሴልሺየስ ስንት ይሆናል? 300 ጁል 50 ሲባዛ በ5 250 ግራም ዲግሪ ሴልሺየስ ይሆናል። ኦኬ እሺ 0 በ0 ሲጣፋ 30 ሲካፈል 25 1.2 ይሆናል ጁል ፐር ግራም ዲግሪ ሴልሺየስ ይሆናል ማለት ነው። 1.2 ጁል ፐር ግራም ዲግሪ ሴልሺየስ ይሆናል። ስለዚህ ስፔሲፊክ ካፓሲቲው ኤ ነው ማለት ነው። 1.2 ጁል ፐር ግራም የሆነው ኤ ላይ ያለ መልሱ። 11ኛ ጥያቄ if substance A has higher specific heat capacity than substance B and equal mass of both are supplied with the same amount of heat, then substance A will have greater temperature rise, substance B will have greater temperature rise, C both substances will have the same temperature rise, D the temperature rise depends on their internal temperature. ይሄ ምንድነው? ሁለት ኦብጀክቶችን ስፔሲፊክ ሂት ካፓሲቲ ኮምፔር ለማድረግ ነው። እና አንድ ኦብጀክት ስፔሲፊክ ሂት ካፓሲቲው ሃይ ሲሆንና ሎ ሲሆን ምን አይነት ዲፍረንስ ይኖራል የሚለው ለማየት ነው። እና በዚህ መሰረት የሆነ ኤ እና ቢ የሚባል ሰብስታንስ አለ። የኤ ስፔሲፊክ ሂት ካፓሲቲው ሃይ ነው ከቢ አንፃር። ሌላው ደግሞ የተነገረን ኢኳል ማስ አላቸው ሁለቱም ሰፕላይድ የተደረጉት ሴም አማውንት ኦፍ ሂት ነው። ስለዚህ ሬዚንግ ቴምፕሬቸራቸው ምንድነው? ስፔሲፊክ ሂት ካፓሲቲ ከቴምፕሬቸር ሬዝ ጋር ያለውን ግንኙነት የምናወጣ። ፎር ኤግዛምፕል ኤ የሚባል ኦብጀክት ኤንድ ቢ የሚባል ኦብጀክት አለ። የኤ ስፔሲፊክ ሂት ካፓሲቲ ሃይር ነው ከቢ አንፃር። ሌላው ምንድነው የተሰጠን? የዚህም አማውንት ኦፍ ሂት ተመሳሳይ ነው፣ ማሳቸውም ተመሳሳይ ነው። ቼንጂንግ ቴምፕሬቸሩ እንዴት ነው የሚሆነው? የትኛው ይበልጣል ወይ እኩል ነው የሚለውን ነው ቼክ የምናደርገው። ባይ ዘ ፎርሙላ ኪው ኢዝ ኢኳልስ ቱ ኤም ሲ ኤም ቼንጅ ቴምፕሬቸር ከሚለው አንፃር የቴምፕሬቸር እና የስፔሲፊክ ሂት ካፓሲቲ ሪሌሽን ማውጣት እንችላለን። በዚህ መሰረት ሲ ኢዝ ኢኳልስ ቱ ኪው ኦቨር ኤም ቼንጅ ቴምፕሬቸር ወይም ቼንጅ ቴምፕሬቸር ስለተጠየቅን ይሄ ይቅርና ቼንጅ ቴምፕሬቸሩን ማውጣት እንችላለን። ቼንጅ ቴምፕሬቸር ማለት ኪው ኦቨር ስፔሲፊክ ካፓሲቲ ታይምስ ማስ ነው። ሪሌሽናቸውን ከዚህ ማግኘት እንችላለን። አሁን የሁለቱም ኦብጀክት ሂቱም አማውንት ኦፍ ሂት ኤንድ ማስ ተመሳሳይ ስለሆነ ቼንጅ ቴምፕሬቸርን ከ ስፔሲፊክ ካፓሲቲ ጋር ኮምፔር ማድረግ እንችላለን። ስለዚህ ያላቸው ሪሌሽን ኢንቨርስ ነው። ስለዚህ ስፔሲፊክ ሂት ካፓሲቲው ኢንክሪዝ የሚያደርግ ከሆነ ቼንጅ ቴምፕሬቸሩ ዲክሪዝ ነው የሚያደርገው። ኢንቨርስ ሪሌሽን ነው። ስለዚህ ኦብጀክት ኤ ሃይ ስፔሲፊክ ሂት ካፓሲቲ ስላለው የኦብጀክት ኤ ቼንጅ ቴምፕሬቸር ምንድነው የሚሆነው? ሎው ነው የሚሆነው።
ሎወር ነው የሚሆነው ቢኮዝ ስፔሲፊክ ሂት ካፓሲቲው ሃይ ስለሆነ ስፔሲፊክ ሂት ካፓሲቲው ሃይ ስለሆነ የኦብጀክት ቢ ደግሞ ቼንጅ ቴምፕሬቸር ምንድነው የሚሆነው ሃይ ነው የሚሆነው ወይም ራይዝ ነው የሚያደርገው ከነበረበት ራይዝ ነው የሚያደርገው ቢኮዝ ስፔሲፊክ ሂት ካፓሲቲው ከኦብጀክት ኤ አንፃር ሎ ስለሆነ ስለዚህ በዚህ መሰረት የስፔሲፊክ ሂት ካፓሲቲያችን ሃይ ሲሆን ቼንጅ ቴምፕሬቸሩ ሎ ነው የሚሆነው ስፔሲፊክ ሂት ካፓሲቲ ደግሞ ሎ ሲሆን ቼንጅ ቴምፕሬቸሩ ራይዝ ያደርጋል ወይም ሃይ ይሆናል ማለት ነው ራይዝ ያደርጋል ቼንጅ ቴምፕሬቸሩ ስለዚህ ሰብስታንስ ኤ ዊል ሃቭ ግሬተር ቴምፕሬቸር ራይዝ ይለናል ይሄ ፎልስ ነው ስፔሲፊክ ሂት ካፓሲቲው የኦብጀክት ኤ ሃይ ስለሆነ ቴምፕሬቸር ራይዙ ሎ ነው የሚሆነው ሰብስታንስ ቢ ላይ ደግሞ ዊል ሃቭ ግሬተር ቴምፕሬቸር ራይዝ ይለናል ይሄ ትክክል ነው ቢኮዝ ስፔሲፊክ ሂት ካፓሲቲው ሎወር ስለሆነ ቴምፕሬቸር ራይዙ ደግሞ ሃይ ነው የሚለው እዚህ ትክክለኛ መልስ ቢ ነው ማለት ነው 12ኛ ጥያቄ how much heat energy is required to rise temperature of 0.5 kilogram of water from 20 degree Celsius to 80 degree Celsius specific heat capacity of water ተሰጥቶናል ምንድነው ስለ amount of heat energy required ነው የተጠየቅነው amount of heat energy required ስንት ይሆናል 0.5 ኪሎግራም ወተር ከ20 ዲግሪ ሴልሺየስ ወደ 80 ዲግሪ ሴልሺየስ ራይዝ ካደረገ ይለናል ጊቭኑን እናወጣለን ጊቭን ማስ አለን ማሱ 0.5 ኪሎግራም ነው ቴምፕሬቸር አለ ኢኒሻል ቴምፕሬቸር 20 ዲግሪ ሴልሺየስ አለ ፋይናል ቴምፕሬቸር አለ ፋይናል ቴምፕሬቸር ደግሞ 80 ዲግሪ ሴልሺየስ ሌላ ምንድነው የተሰጠን ስፔሲፊክ ካፓሲቲ ኦፍ ወተር ተሰጥቶናል ስንት ነው 4186 ኪሎ 4186 ጁል ፐር ኪሎግራም ዲግሪ ሴልሺየስ ተሰጥቶናል የተጠየቅነው ደግሞ amount of heat ነው እዚህ እሺ amount of heat ለመስራት ፎርሙላው C ወይም specific capacity mass times change temperature ነው እሺ መጀመሪያ change temperature እንፈልጋለን change temperature final temperature minus initial temperature ነው final temperature 80 degree Celsius ነው initial ደግሞ 20 degree Celsius እዚህ change temperature is equals to 60 degree Celsius ነው amount of heat specific heat capacity mass times change temperature ነው አሁን ቁጥሮቹ መተካት ነው specific heat capacity of water 4186 ጁል ፐር ኪሎግራም ዲግሪ ሴልሺየስ ተሰጥቶናል ማስ ደግሞ 0.5 ኪሎግራም ተሰጥቶናል change temperature ደግሞ 60 ዲግሪ ሴልሺየስ ተሰጥቶናል ይሄንን ቁጥር እናባዛዋለን 4186 ሲባዛ 0.5 ሲባዛ በ60 እኩል ይሆናል 125580 ጁል ይሆናል ኪሎግራም በኪሎግራም ይጣፋል ዲግሪ ሴልሺየስ በዲግሪ ሴልሺየስ ይጣፋል ጁል ይቀራል ይሄንን ወደ ኪሎ ጁል ሲንቀይረው ደግሞ 125.58 ኪሎ ጁል ይሆናል ማለት ስለዚህ amount of heat ይሄኛው ይሆናል ማለት ነው ስለዚህ 125.580 ጁል ትክክለኛ መልስ ነው ማለት ነው እሺ ለዛሬ የነበረን ቆይታ ይህን ይመስላል ቪዲዮ ከጠቀማችሁ ላይክ እና ሼር ማድረጋችሁን እንዳትረሱ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም የቪዲዮን ሊንክ ኮፒ በማድረግ ለጓደኞቻችሁ እንድታጋሩ ይሁን በክፍል 2 ወይም ፓርት 2 ደግሞ ቀሪዎችን ጥያቄዎችና ከኢንትራንስ ኤግዛም ላይ ትኩረት የሚደረግባቸው ነጥቦችን እንቀጥላለን ስለተከታተላችሁን በጣም አመሰግናለሁ በሚቀጥለው ቪዲዮ እስክንገናኝ ደህና ቆዩ